ጆሮ እስር ቤት መሆኑ ታወቀ። ምላሴና ሀና ወደ እስር ቤት ሂደው ሊጠይቁት እያመሩ ነበር። ፍቅርና ሀና ተገናኝተው ያለውን ነገር ለመወያየት ወስነዋል። ሰላም ጤና ይስጥልን ውድና የተከበራችሁ የቻናል ተከታታዮች እንኳን ደህና መጣችሁ። ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ እስከ ቪዲዮ ፍጻሜ አብራችሁን ቆዩ። ዛሬ ክፍል 26 ላይ ነው ይዘን የመጣ ነው። ክፍል 26 ላይ እንግዲህ እንደ መጀመሪያው ሀናና ወይዘሮ ሜላት ትንሽ ግጭት ተፈጥሮ ነበር። ወይዘሮ ሜላት ሀናን ለምን ወጣሽ፣ ለምን ቁርስ ሳትሰሪ ብላ ትንሽ ጓ ብላ ነበረ። ሀናም በድንጋጤ ምትዬ በጣም ይቅርታ፣ እናንተ ጥሩ ሰዎች ናችሁ፣ ጥፋተኛ ነኝ፣ መሄድ የለብኝም ነበር እያለች የተሽቆጠቆጠች ነበር። በዛን አጋጣሚ ግን ምላሴ በጣም ነበር የተናደደው በወይዘሮ ሜላት። እማዬ ግን ምን ሆነሽ ነው? እማትቆጭኝ ከሆነ አንድ ነገር ላወራሽ ፈልጋለሁ ሲል ነበር ያወራት። እሷም ምንድን ነው ምላሴ፣ ምንድን ነው ልጄ ንገረኝ ስትለው እሱም ለምንድን ነው ግን ሀና ላይ እንደዚህ ጨካኝ የሆንሽው? ምክንያቱም ሀና እኮ ለእኛ ቤተሰብ በጣም ጥሩ ሰው ነች። በዛ ላይ ደግሞ እንደ ቤተሰባችን አካል ነው አድርገን የምናያት። ታዲያ አንቺ ለምንድን ነው ክፉ መስለሽ የምትታየው? ለምን እንደዚህ ታደርጊያለሽ? እያለ እንደ ትልቅ ሰው ሊመክራት ፈልጎ ነበር። እሷም ምላሴ ልጄ በጣም ይቅርታ፣ እኔ እኮ ሀናን ልክ እንደ አንተና እንደ ሰላምዬ ነው ማያት፣ እንደ ልጄ ነው ውስጥ የሚሰማኝ፣ ልክ ሀሴት ትመስለኛለች ብላ እንግዲህ የእናትነት አንጀቷ ነግሯታል መሰለኝ። ለሀሴት እንደምሳሳላት ሁላ ለሀናም በጣም ነው ምሳሳላት። ሳተናገርኳት በኋላ በጣም ውስጤ ይጸጸታል እና በጸጸት አለንጋ ውስጤ እየተጸጸተ ነው። አሁንም ቢሆን ይቅርታ ልጠይቃት ይገባል አለችው። እሱም እናቴ እኔ እኮ እንደዚህ ያልኩሽ እንድትጸጸች አይደለም፣ ግን በሰዎች ላይ አንቺ ክፉ እናት ሆነሽ እንድትታይ አልፈልግም ሲል ነበር የነገራት። እኔ የምላሴ እናት ጥሩ ሰው ናት፣ ጥሩ ነው የምትናገረው እንዲሉ እንጂ የምላሴ እናት ክፉ ናት፣ የምትናገረው ነገር አስቀያሚ ነው እንዲሉ አልፈልግም ብሎ በጣም ነበር ከዛም እሷም በመጸጸቷ ቶሎ ብላ ከሱ ክፍል ወጥታ ወደ ሀና ነበር ያበራችው። ሀናም ለብቻዋ ብዙ ነገር እየተመላለሰባት ነበር። በእርግጥ ወይዘሮ ሜላት በተናገረቻት ነገር አልነበረም እያሰበች የነበረው ማን ነው የላካት? ፍቅር የምትባለው ልጅ ለምንድን ነው እኔ ጋ የመጣችው? እንዴት ሁሉም ነገር አጋጣሚ ሊሆን ይችላል? ስሜና ስልኬ ተመሳሳይ ነው እና ማን ነው የላካት? ማን ነው እያለች ከራሷ ጋር ብዙ ጊዜ ጥያቄ ፈጠረባት። መዝገቡ የሚባለው የት ነው ማቀው? ደሴ ነው ማቀው ወይስ እዚህ ነው ማቀው? እኔ መዝገቡ የሚባለው ስም አዲስ አልሆነብኝም። ከአባቴ ጓደኛ ውጭ መዝገቡ የሚባል ሰው አውቃለሁ። አሁን ሰምቼ አውቃለሁ። ማን ነው እያለች ትንሽ ካሰበች በኋላ አሲር ወይም ጆሮ እንደሆነ አወቀች። እሷም ቶሎ ብላ ነበር የወሰነችው። ፍቅር ጋር ደውላ እንድታገኛትና ስለ አሲር ወይም ደግሞ ስለ መዝገቡ እንድታስረዳት ፈልጋ ነበር። እሷም ምንም ጊዜ ሳታጠፋ ደወለችላት። ከደወለችላት በኋላ ለመገናኘት ከተቀጣጠሩ በኋላ እንደ አጋጣሚ ሆኖ እዛ ስራ ገብታ ነበር። ስራ ቦታ እያለች ነበረ ፍቅር የደወለችላት። በአጋጣሚ የሰላምና የምላሴ እናት ከሽርሽር ወጥተው ነበር እና ምላሴ ብቻ ነበር ቤት ውስጥ የነበረው። እንደ አጋጣሚ ሲደውልላት ምላሴ አጠገቧ ነበር እና ነገረችው። በነገሩም ለምንድን ነው ወጥተሽ የማታገኛት ስላት ደግሞ እንደ ትናንትናው እትዬ መጥተው ሊናገሩኝ ይችላሉ አልወጣም ስትለው እንዴ እናቴ እኮ አይመጡም፣ ላይመጡም ይችላሉ፣ የሉም ከከተማ ወጥተዋል ስል ነበር የነገራት። እሷም እውነትን ነው ምላሴ ስትል አዎ አብረን ብንሄድ እንደውም ደስ ይለኛል፣ ለምንድን ነው አብረን የማንሄደው እያላት ነበር። በአንድ በኩል ደግሞ እንግዲህ ኤልያስ እና ሀና አሁን ላይ ኤልያስ ፍቅር ያላት ይመስላል። በጣም ነው የተደሰተችው። ደጋግማ ነበር የምታቅፈው። እኔ የማውቀው ሰው እንደዚህ አቅፎኝ አያውቅም፣ ግን ወዳማ ለወደ እንደመጣ ሳውቅ በጣም ነበር ውስጤ ደስተኛ የሆነው። ደስ ብሎኛል ኤልያስ ስላመጣ እና ደሴ እንዴት ናት እያለች ነበረ። እሱም ደሴ አንቺ ከመጣች በኋላ ያው ጠቁራለች፣ ከስታለች፣ ብዙ ነገር ጎሎባታል፣ አንቺ ነበርሽ እንደ ፀሐይ የምታበሪላት እያለ እያሾፈ ነበር። እሷም እየቀለድክ ባልሆነ ኤልያስ፣ እኔ እኮ የምሬን ነው፣ ደሴ እንዴት ናት አለችው። እሱም ደህና ናት ከአንቺ ናፍቆት በስተቀር እያለ ነበረ። እንግዲህ ኤልያስ በሷ ፍቅር ሊያብድ ሲል ነው የመጣው።
አዲስ አበባን ዞር ያላያትም። እኔ ሀና እዚህ መምጣቷ በጣም ነበር የከበደኝ። ደሴ እማውቃት ከተማ አልመሰለችኝም። እና ሀና አሁን ላይ አንቺ ጋር ስለናፈቅሽኝ መጣሁኝ እና አንቺ ግን እንዴት ነሽ? አዲስ አበባ እንዴት ይዞሻል? እያሉ እየተጠያየቁ ቆዩ። ከዛም በኋላ እረፍት ስለነበረች በቃ እንግዲህ መሽቷል፣ እኔ ወደ አባዬ ልሄድ፣ አንተም የምትሄድበት የምታርፍበት ቦታ ሄድ ስትለው እኔማ እማርፈው ተሬጋ ነው ሲላት፣ ኦኬ ተሬጋ ከሆነ በቃ አንተም ሂድ እኔም ልግባ ስትለው፣ አባባ ልጠይቃቸው፣ ለምንድን ነው እማልጠይቃቸው ሲላት፣ እሷም ጎረምሳ መጣሽብኝ ብሎ ደግሞ ጓ ይበልብኝ እንዴ ብሏት ነበር። እሱም ብጠይቃቸው ግን ደስ ይለኛል ካልሽ ግን እሺ በቃ ሌላ ጊዜ አላት። እሷም አዎ ሌላ ጊዜ አሁን ትንሽ ብላ ትንሽ ስታቅማማባት እሱም ብዙም ሳያወዛግባት እሺ ብሎ ቻው ብሎ ተሰነባበቱ። በሌላ በኩል ቤት ስትገባ ከደሴ የመጣ ሰው አግኝቼ እኮ ነው ከጊዜ ነበር ከስራ የወጣሁት ብላ ግልጹን ለአባቷ ነገረችው። አባባ ምንላ ወይም እሷ እንግዲህ ሰው ተዋውቃ የራሷ ህይወት እንድትመሰረት ይፈልጋሉና ማን ነው እኔ የማላቀው አንቺ የምታውቂው ከደሴ ሰው የመጣው እያሉ በጥያቄ ትንሽ አወዛገቧት። እሷም አታውቀውም አባዬ ደሴ ነው የማውቀው እና ከደሴ መጥቶ እኮ አገኘሁት ብላ ደጋግማ ይሄን ነበር የምትሰማት። አባባ ኖላ ወይም ደስ አላቸው። ብቻ ወደ አማለ ወድህም ስለመጣ ደስ ብሎኛል፣ አንቺ ብቻ ደስተኛ ሆኝልኝ፣ በቃ አባቴ ከአንተ የሚያመልጥ ነገር የለማ ስትል ነበረ ነገሩን ለማረሳሳት። በቃ ምግብ እንብላ ብላ የተነሳችው። አባባ ኖላ ወይም በማወቋና ከደሴ እሷን ብሎ ለመጣው ሰውዬ ደስተኞች ናቸው። ሌላ ጊዜ እንግዲህ ተዋውቀው አባባ ኖላ ወይ ፈቃዳቸውን እንደሚያገኙ ኤልያስ እና ሀና አብረው እንደሚሆኑ ሁላችንም ምኞታችን ነን። በመሀል ግን የአሲር ወይም ጆሮ ጉዳይ ትንሽ ያሳስበኛል። ጆሮ ያሳዝነኛል። አሁን ላይ በእርግጥ እስር ቤት ነው ያለ፣ ግን የሀና ማግባት ወይም ደግሞ የሀና ፍቅረኛ መሆኑን ካወቀ ምን ያክል እንደሚጎዳ በጣም ከባድ ይሆናል ብዬ አስባለሁ። ጆሮ በጣም ነው የሚወዳት፣ በጣም ነው የሚያከብራት። ፍቅሩን እንኳን ለመግለጽ ከአክብሮቱ የተነሳ ምንም ነገር ሊያስነቃ አልፈለገም እንጂ በጣም ነው የሚወዳት ሀናን። ግን አሁን ላይ ነገሮች ሁሉ ተወዛግበዋል። ምክንያቱም አንደኛ ኤልያስ መምጣቱ፣ ሁለተኛ እሱ እስር ቤት መግባቱ ጥሩ ነው ብዬ ነው ማስበው። ምክንያቱም ኤልያስ በመጣ ሰዓት ኤልያስ ጋር ያላቸውን ቅርርብነት ጆሮ ከዚህ በፊት ደጋግሞ ለተሬ ብር እየላከ ሀናን እንደሚንከባከባት ስለሚያውቅ ጠይቋትም ስለሚያውቅ አሁን ኤልያስ መምጣቱን ካወቀ ምንም መጠራጠር የለውም። በቃ ኤልያስ እና ሀና ፍቅረኛሞች እንደሆኑ ነው የሚያውቀው እና ትንሽ ከበድ ሊል ይችላል። እንግዲህ ምላሴና ሀና ፍቅርን ሊያገኟት ሂደው ነበር። ባገኟትም ሰዓት እስር ቤት እንደገባ ነገረቻቸው። እነሱም እንሂድና እንጠይቀው ሲሉ ተመካከሩ። አዎ መሄድ እንችላለን እንሂድና እንጠይቀው ሲሉ ሶስቱም ተያይዘው እየሄዱ ነበር ድራማ ያለቀው። ቀጣይ ክፍል እስኪ የሚሆነውን ነገር እናያለን። አብራችሁ ስለነበራችሁ ከልብ አመሰግናለሁ። ላይክ፣ ሼር፣ ሰብስክራይብ አይረሳ። በተለይ ላይክ እያደረጋችሁ አይደለም ቤተሰብ፣ ከልብ አመሰግናለሁ ስለምትከታተሉኝ። መልካም ጊዜ ይሆንላችሁ። ቀጣዩን ክፍል እስከምናየው እንግዲህ በጣም የሚያጓጓ ነው። አሁን ላይ ምን ይፈጠር ይሆን? አሲር ወይም ደግሞ ጆሮ ኤልያስ መምጣቱን ሲሰማ ምን ይሰማው ይሆን? የምር አሁን ጆሮ ድራማው ላይ ስለሌለ እኔ ትንሽ እየደበረኝ ነው። አሲር ሲኖር በጣም ድምቅ ይላል። አባባ ኖላ ወይም በጣም ደስተኛ ይሆናሉ። እና እስኪ እንግዲህ የሚቀጥለውን እናየዋለን አብረን